በሴትም ብትሄጂ እኮ ሴትም እኮ ቺት ታረጋለች እኮ ከ10 ዓመት በኋላ ካዙ አባቶች ናቸው ያሉት ባይወጣም እዚህ ላይ። ስለዚህ እንደውም ሴት ናት የምታውቀው አባት አያውቅም እናት ናት እንጂ ልጁን ይባል የለ እና እኔ በትዳር ውስጥ ስትኖሪ እኮ ሁል ጊዜ እኮ የምትነጋገሪበት የምትጣይበት ከዛም አልፎ ደግሞ በጣም ልብሽን የሚሰብር ነገርም እኮ አለ ይፈጠራልም እኮ ያንን ነገር ችለሽ አክመሽ ነገሮችን አስተካክለሽ የምትኖሪበት አጋጣሚ አለ። እነዚህ ልጆች ደግሞ በጣም ወጣቶች ናቸው፣ በጣም ትንንሽ ልጆች ናቸው፣ የህይወት ልምድ የላቸውም። ገብቶሻል? ጉርምስና ደግሞ ስሜት ነው። አሁን የሚናደዱት፣ አሁን የሚቆጡት፣ አሁን የሚጣሉት፣ አሁን የሚያወሩት ነገር ጉርምስናና እድሜ ነው። ባይሆን ኖሮ ትንሽ የበሰሉ ቢሆኑ ደበቅ አድርገው የራሳቸውን ጉዳይ ደስ የሚል ነገር ተናግሮ በኋላ ማውራት የሚችሉ ነበረ። ግን ወጣትነታቸው ነው። ስለዚህ ያ ነገር ነው ይሄንንም ስህተት ያመጣው እና ይሄን ስህተት ማምጣታቸውን ተገንዝበው እኔ እንደውም በጣም ደስ ያለኝና በጣም የሰለጠነ ነገር ያየሁት ዛሬ በቃ ከሆነም ሆነ ምን ይደረግ የሚለው ነገር ጥሩ ነው። ለምን መሰለሽ ፊውቸር ራሱ አይደለም ተብሎ ነው ከተባለ የበለጠ ህመም ስለሚኖረው ዛሬ አንድ ላይ አጠቃሎ እዚህ ጋር ህመሙን፣ ጉዳቱን፣ ችግሩን አልፎ ሲመጣ መጋፈጥ ይሻላል አብሮ የሚለውን ነገር ተቀብየዋለሁ። እኔ የዛሬውን አክሴፕት አድርጌዋለሁ። መለያየት የለባቸውም። አንደኛ ሁለቱ ይጎዳሉ፣ ሁለተኛ እኛም እንጎዳለን። እኔም እጎዳለሁ እነሱ በመለያየታቸው። ስለዚህ ለእነሱም አስባለሁ፣ ለእኔም አስባለሁ። ለእኔ ግን አስቤ አይደለም የእነሱ መለያየት ወይም ደግሞ የእነሱን የወደፊት ማስበው እነሱን ከተመቻቸው ነው። እነሱ ስለተፋቀሩ እነሱ ስለተዋደዱ ነው ይሄን ጥያቄ ይሄ ልጅ ያቀረበው። እምወደው አንቺን ነው። በቃ ማጣት አልፈልግም አንቺን። ልጁ ቢወለድም ባይወለድም ይሄን ነበር ስጠብቅ የነበረው። እኔ ይሄንን በደንብ ጠብቄው ነበረ። ይሄ ለምን እኔ ካልሞትኩልሽ እኔ ያላንቻል ነው ይኖራል። ትክክለኛ ነገር ነው ያደረገው። በቃ ልጁም ቢወለድ መርዳት ባለብኝ እረዳለሁ እንጂ እኔ አንቺን ነው ፈልገው። ስለዚህ ከዚህ የበለጠ ነገር እኔ ከሱ አልጠብቅም። ብጠብቅም ወደፊት ይመጣል ብዬ ነው ማስበው። ዛሬ ግን ለሷ ያላት ነገር ትክክል ነው። እሷም የመለሰችለት መልስ ትክክል ናት። አንድ የተሰበረ ልብ፣ አንድ የተሰበረ ሰው ወዲያው ተጠግኛለሁ እሺ አይልም። ሰዓት ትፈልጋለች፣ ጊዜ ትፈልጋለች፣ ትሪት መደረግ ትፈልጋለች፣ ደጋግማ መጠየቅ ትፈልጋለች። ስለዚህ ዛሬን ነገን አልጠብቅም፣ ግን ታስብበታለች ብለዋለች። ምንም ያለችው ነገር የለም። አሁን ስለሄደች አይደለም፣ አልፈልግም ብላም አይደለም የሄደችው። በመሰረቱ ርዕሱና ውስጡ ያለው ነገር ይለያያል፣ ወይም ደግሞ ታይትሉ እና አስባበት መታ ደግሞ እሺ እንደምትለው እርግጠኛ ነኝ። ምክንያቱም ራሱ ቃላቶቿ ራሱ እሺ ነው የምትለው እንጂ የሆነ ያመነችው ነገር አለ እኮ። ትናንትና ከአባቷ ጋር ተቀምጣ ሰምተሽ ከሆነ የእሱ እንኳን ቢሆን ልጁ መርዳት ነው እንጂ የሚያደርገው ነገር የለም ከአንቺ ጋር መኖር ካልፈለገ ወይም ካልወደደሽ። ስለዚህ አሁን ከህይወታችን ውጭልን፣ እኛ ሰላም እንድንሆን ያለችው። ስለዚህ ኦልሬዲ አክሴፕት አድርገዋለች፣ ተቀብለዋለች። አሁን ግን ያው ያምሻል እኮ በየቀኑ። እኛ ደግሞ ሴቶች ነገረኞችም ስለሆንን ነገር እኮ አንተውም ነገር እያደር እያንሰላሰልኩ ነገረኞች ስለሆንን ነገር ሲሰጥሽ ነገርን ታበዣለሽ፣ ዘር ሲሰጥሽ ዘርን ታበዣለሽ። ይሄ የሴቶች ባህሪ ነው እና ዛሬ ብቻ አይደለም ይሄ ጭቅጭቅ፣ ምናልባት ወደፊትም ይቀጥላል። ልክ በትንሽ ነገር ሁሉ ሲጣሉ አንተ በቀደም ይህን ያረከው እያልሽ ትነጋገሪያለሽ እና ምንም አይደለም። ይቅርታ ከባድ ነው ግን ምንም አይደለም። በቃ ልጁ ያድጋል። ከልጅቱ ጋር መሆን ካልቻለ እሱም እኮ ከሌላ ሰው ጋር ነው የሚሆነው። ከሌላ ሰውም ጋር ቢሆን የማይወዳት ናት፣ ከሌላ ነው፣ እሷም እንደዛው። ስለዚህ እነዚህ ሁለት ልጆች መሄድ ይችላሉ። ምክንያቱም በዚህ እድሜያቸው እንደዚህ አይነት መከራና ችግር ወይም ደግሞ እንደዚህ አይነት ነገርን ከተቀበለች፣ እሷም ይቅርታዋን ከሰጠችው፣ እሱም ይሄንን ነገር ከተቀበለ ወደፊት የማይኖሩበት ምንም ምክንያት አይኖርም። ረጅም መንገድም ይጓዛሉ ብዬ ነው ማስበው። ግን ይሄንን ስናገር የእሷ ቁስል ስለሆነ ነው እንዳትሉኝ።
ለዛ አይደለም። በቃ ይሄ ነው እውነቱ። ኦኬ አይ አትበለው ወይም ደግሞ አታድርግለት ወይም ደግሞ ይሄን አድርጎ አልኳል። ትጎዳለች እች ልጅ እንደዚህ ዛሬ በቃ ቻው ቻው ተባብለው ሄደው ጉዳቷ ለሷ ወይዘርዬ ሁለት ነው። ዞሮ ዞሮ ብትለየውም ትጎዳለች፣ አብራውን ብትሆን ማንሰላሰሏም አይቀርም። እሱ ሌላ ጉዳይ ነው። ግን አንድ ነገር ልንገርሽ፣ አብረሽ ስትሆኝ ብታሰላስዩም ይክስሻል፣ ይወድሻል፣ ትሪት ያደርግሻል። እንረሳለን። ወዲያው እኮ ነው የምንረሳው እኛ። ሰማይ ላይ ነው የሚያስቀምጥሽ። እንደዚህ አይነት ነገር ደግሞ ሀፕን ያደረገበት ቦታ ላይ እርስት አድርገሽው ኑሮሽን ነው የምትጀምሪው። አይደለም በወጣትነት ገብቶሻል። ትልልቅ ሴት እንኳን ሆነሽ ወይም ደግሞ ማቹርድ ሴት ሆነሽ ልክ የሆነ ነገር እንኳን አድርጎሽ የተለየ ትሪትመንት ሲያደርግሽ በቃ እርስት ነው የምናደርገው። ስለዚህ እኔ እንትን አልልም፣ ደስ ነው የሚለኝ ማለት ብታደርግ ምንም አይደለም። ደግሞም ታደርጋለች፣ በጣም እርግጠኛ ነኝ 100%። ነገ ከነገ ወዲያ ትመጣለች ሶሪ ተባብለው። ግን በእውነተኛው በትክክለኛው አያምም ወይ አይጎዳም ወይ ነገ ድጋሚ አይደረግም ወይ እሱን እግዚአብሔር ነው የሚያውቀው። ኖ ድጋሚማ ላይደረግ እኮ ነው መመለስም አይደረግም። መደረግም የለበትም ብቻም ሳይሆን አብራሪ በደንብ አድርገሽ ኦኬ ምን አለ መሰለሽ፣ በተለይ ሆን ብሎ አስቦ ቺት የሚያደርግ ሰው ካልሆነ በስተቀረ ሰደሊ ወይም ደግሞ እንደዚህ ሀፕን በድንገት የሆነ ከሆነ አያደርግም። ፈሪ ነው የሚሆነው። እንደውም ሰው እንኳን ሲጠጋው ነው የሚሸሸው። ምክንያቱም ለሌላ ነገር ሊያደርጉኝ ነው እንደዚህ ደግሞ ሊመጣብኝ ነው እንደያለ ነው የሚሸሸው እንጂ አይሄድም። ግን ባህሪው የሆነ ሰው ወይም ደግሞ ሁልጊዜ እንደዛ የሚያደርግ ሰው ከሆነ እሱ ሌላ ታሪክ ነው። በዚህ እድሜ ደግሞ እንደዛ አይሆንም። ምክንያቱም እያየነው ነው። ቢሆን ኖሮ የራሷ ጉዳይ ብሎ ወደ ሌላ ይሄዳል። ምንም ኃላፊነቱም እየባሰ ነው የሚሄደው። ሁለተኛ ነገር ደግሞ አሁን ህጉ 3 ወር እኮ አብረሻት ከሆንሽ እኮ ሚስትሽ ናት እኮ በአሁን ሰዓት። እንደገና ደግሞ አሁን ከዚህ በኋላ የሚተማመኑበት ገብቶሻ። ይሄ ነገር ካለቀ በኋላ ሽማግሌ ወይም ቀለበት የሚለው ነገር ተጠናቆ ነው እነዚህ ልጆች ያማ ግድ ይላል። ያማ ካልሆነማ አሁንም መልሶ የሞኝ ለቅሶ ነው የሚሆነው። ናይ አይሆንም። እንደ ቤተሰብ ውስጥ የገባ ነገር ገንዬ እንደዚህ የሚባል ነገር አሁን ያልሽው ነገር መሆን አለበት። አሁን በኋላ ዩ ኔቨር ነው ገንዬ ቢፎር ራሱ ሆኖ እንደሆነ እሱን እኛ አይደለም አሁን እኛ የምናወራውን ነው። እኛ እኮ ምንም እኮ የምናውቀው ነገር የለም። እኛ እኮ የምናወራው የራሳችንን ሀሳብ እኮ ነው። ሀሳብ ስጡን ስላሉ አብራሩ ዘር ምን አለች መሰለሽ? አሁን ትናንትና ምን አለች? ቴንክ ዩ ባይ ዘ ዌይ ሳና በጣም ብዙ ሀሳብ ትሰጣለች ከስርና ጥሩ ልጅ ናት። ምን እኔ በስነ ስርዓት ቢለይ ኖሮ እልህ ያስገባኝ ከህይወታችን ውጭልኝ ስላለኝ ነው እንጂ እዚህም ደረጃ አልደርስ ነበር። ሁለተኛ ነገር ሁሉም ሰው ውሸታም ሲለኝ ነው ያለችው። እሱም ብቻ አይደለም፣ እኔ ልጅቱን የተረዳውበት በሱም መንገድ አይደለም። ግን ልጅቱም ገብቶሻል። ሁሉም ሰው ውሸታም ሲላት ሰውም ሳይቀበላት የሱም ፊድባክ ጥሩ ሳይሆን ሲቀር ይመስለኛል ምንም አያመጣም ብላ እልህ ውስጥ ገባች። ልጅቱ ባይ ዘ ዌይ ፐርፐዝሊ ነው ያረገዘችው የሚመስለኝ። ኖ ልጅቷ ማመጣጧ ራሱ እኮ ገባሽ? እሱን ካልበላሁትም ጭሬ ልድፋው ነው የልጅቷ ነገር። ገባሽ? ሀሳቧ ምን እንደሆን ታውቂያለሽ? እነሱ ሚዲያ ላይ ስለሆኑ እሱን ለማዋረድ እና እሱን አዋረድ ሌሎቹም ሰዎች በልበል ብለው ወይ ከኔ ጋር ያሉ ወይ ደግሞ እሱም ኬሚዞት ደግሞ ከኔ ጋር ሊሆን ይችላል ነው የልጅቷ። ያ ፐርቶስ አዋርዳለሁ እንዳላወጣብህ ነበር የምትለው። እንዳላወጣብህ አዋርዳለሁ እና እሷ የመሰላት ምንድን ነው በቃ እሱን ፈርቶ እሺ ምናምን ብሎ የሆነ ነገር ያደርጋል ነው። ሁለተኛ ካወጣችሁ በኋላም አክት ስታረግባት የነበረው እሷ ላይ በቃ ለእሷ የሚታገዝ እርጉዝ ሴት ናት በቃ አይነት ነገር ነው። እሱን አልሆነላትም። ምን ሰላም ገኒ ሰላም፣ ሁላችሁም ሰላም ብያለሁ ጋይስ። ቅድም ሁዝር ያወራችሁ ወሬ ሁሉም ትክክለኛ መንገድ ስለሆነ ስክሪን ሪከርድ አድርጉና አድርሱ። እናንተ የምታደርሱት ሌላ ነው። አይ ዘግድ ይላል እንዴ? ምን ሆነሻል? ዘግድ ይላል። ዩዘርዬ ታያቸው እነሱ እንደዚህ የሚሳደቡ ከተከታተልንማ ብናረጅም እኮ አግብተሽ ወልደሽ ነው እንደነሱ እንትን አለ። እነሱን ታያቸው። ስሚማ ዩዘርዬ፣ አሁን እሱም አስተያየት ስጡኝ እስቲ የሚጠግነኝ ምክር ስላለ ቢያንስ ቀርተ እንኳን ሼር ቢያረጉ እስቲ ምን ትያቸዋል? ያን ምክር
አሁን እንዲደርሳቸው ምክር ስጫቸው። በራስ መተማመን፣ የተሰበረን ሴት መንከባከብ፣ ትዕግስት እንፈልጋለን። ትዕግስት በጣም ወሳኝ ነው። ዛሬ አልፈልግም ስላለች መተው የለባትም። ነገም አልፈልግም ትላለች፣ ከነገ ወዲያም አልፈልግም ትላለች። ምክንያቱም ትልቅ ስብራት ነው። ቢሆንም ባይሆንም ለሴት ልጅ ያለው ነገር ሰምቸዋለሁኝና ማለት ብዙም አልፈልግ እዚህ ላይ በይው እንጂ እሱ ብዙ ነገር ከንያትግብኝ ምን አለ። አሁን እኮ ልጅ ነው በቃ የመጣው ልጅ ስለሆነ እሱ ነው የመጣውን ነገር በቃ አንፈልግም ብለን እኔና አንቺ እንሂድ ወይም ደግሞ እንቀጥል ህይወቱን አለ። በጣም ትልቁ ነገር ልጅ አይደለም፣ ቺት መደረጉ ነው። ልጅ መምጣቱ መካሄዱ ነው። ገብቶሻል? ያንን መካሄዱን ስላላመነው ኦኬ አክሴፕት እናደርጋለን እንላለን በልጁ ተጣጥቶ እንጂ ከልጁ በላይ በጣም የሚያመው እምነት ማጣት ነው። እና አሁን እነዛን ነገሮች ማስተካከል፣ እሷን ቴኬር ማድረግ፣ እሷን መንከባከብ በጣም ኢምፖርታንት ነው ብያለውኝ። አሁንም ብያለው። 1 ወርም ሊፈጅ ይችላል፣ 2 ሳምንትም 3 ሳምንትም ሊፈጅ ይችላል። እሷ እሺ ማለት እምቢ ማለት ግን እቺ ልጅ የሆነ ኦልሬዲ የሆነ ነገር ሆነሻል። በቃ ቁስል እስቲድን ዱላ እንኳን ስንመታ ድሮ ቁስል ይኖረናል እኮ ትናንት የመታሽን እያልን እንላለን እናቶቻችንን። እና ውስጥ ደግሞ ሲሰበር በጣም ከባድ ነው። ግን ያንን ነገር በጣም ትሪት ማድረግ ይችላል። ትዕግስተኛ መሆን አለበት። ትናደዳለች፣ ትበሳጫለች፣ ትቆጣለች። በዛ መሀል ደግሞ ማንስትሬሽን ሊመጣ ይችላል፣ ሆርሞን ሊቀየር ይችላል። ስለዚህ እነዛን ነገሮች ሁሉ ጠብቆ አስተካክሎ እሷን መስራት ያለበት ከዚህ በኋላ እሱ ነው። በደንብ ነው ሊሰራት የሚገባው፣ በደንብ ይሰራታል። መታገስ አለበት። ምክንያቱም ያሸከማት ነገር በጣም ትልቅ ሸክም ነው። ይሄን ሸክም ደግሞ ትቀበለዋለች። ተቀበዩ እያልናት ነው። በ20 ዓመት በጣም ነው የሚከብደው። የእውነት የ20 ዓመት ልጅ እንደዚህ አይነት ነገር ዱብደዋ ነው። ግን ፍቅር ስላላቸው ፍቅር ያሸንፋል። ፍቅር የሚያሸንፍ ከሆነ ደግሞ አክሴፕት አድርገው ትቀጥል። ምክንያቱም እሷም ለሱ እሱም ለሷ ነው። አለበለዛ ሁለቱም ህይወታቸው ብክን ያለ ነው የሚሆነው። ደግሞ የማይረሳ እድሜ ነው። መቼም የማይረሱት እድሜ ላይ ናቸውና እንዲህ ሆኜ ነበር በ20 ዓመቴ እያሉ እስከ መጨረሻው ድረስ የሚያስታውሱት ነገር ነው። የሆነ ትንሽ እድሜሽ ገፋ ቢሆን ወይ ደግሞ ከ18 ሆኖ ቢሆን የሆነ ምንም ችግር የለም ብለሽ ምዘይበት ነው። ይሄ በቃ ሁለቱም መንገድ ላይ ጥሩ መንገድ ላይ ሲሄዱ ነው መንገዳቸውን ሊያቋርጥ መሀል ላይ የገባባቸው። እና እኔ እንደኔ የምለው ነገር ቢኖር ምንድን ነው፣ ሁለቱም ይቅርታ ተባብለው እሷን ይቅርታ ብላ እሷን አክሴፕት አድርጎ ነገሮችን አስተካክለው መንገዳቸውን ይቀጥሉ። አለበለዛ በጣም ነው የሚጎዱት። በጣም ነው የሁለቱም ህይወት ነው የሚዘበራረቀው፣ የሁለቱም ህይወት ነው የሚበላሸው። አታምንም። እሱም የሚገርምሽ እሷ ብቻ አይደለችም፣ እሱም ሰው አያምንም። ምክንያቱም ሰው የማያምንበት ምክንያት ተሸውዶም ይሁን ፈልጎትም ይሁን ሀፕን አድርጎበታል። ይሄ ነገር ገብቶሻል? አድርጎት ወይም ደግሞ እንጆይ አድርጎበት ቢሆን ምንም አይደለም፣ ሚሞሪ ነው፣ እንጆይ አድርጌበት ነበር ነው የሚለው። ይሄ ነገር ግን ትልቅ ነገር ነው ይዞበት የመጣው። መንገዱን ሊያቋርጠው፣ ስኬቱን ሊያቋርጥበት፣ ከሚወደው ከሚያፈቅራት ሴት የሚለያየው። ስለዚህ መቼም የማይረሳው ነገር ነው የሚሆነው። ግን ሁለቱ አብረው ቢሆኑ ዛሬን አይደለም ከዛሬ 10 ዓመት በኋላ ትዝ ይልሻል፣ እኔ እኮ እንዲህ አድርጌ አንቺ እኮ ይቅርታ ብለሽኝ አርገሽልኛል እየተባባሉ ለዘላለም በቃ እያስታወሱት እየተሳሳቁ እና እኔ ምለው እሺ ዩዘር እዚህ ጋር ይቅርታውን ተቀብላ አብረው ብትሆንም የሆነ ሰዓት ላይ ሊጣሉ ይችላሉ። ያን ሰዓት ላይ ቢሄድስ የልጁ እናት ጋር ለምን ይሄዳል? አይሄድም። መጀመሪያም ሞድ መንፈስ አዳምጪ፣ አንድ ነገር ልንገርሽ እምዬ። ባልና ሚስት ሲሆን ባልና ማን ነው አይሻ ዝጊ ውስጥ ከላይ ባልና ሚስት ሲሆን በየቀኑ ነው ባልና ሚስት የሚጣላው። በነገራችን ላይ ብርጭቆን ጠረጴዛ ላይ አታርገው ነበር ብዬህ ነበር፣ ኪችን አርገው ብዬ ነበር። ከኪችን ደግሞ ለምን ከኪችን አላመጣኸውን ወተቱን? በየቀኑ ነው። ልጅም ሲኖር እንደዛው አይደለም ከባልሽ ጋር አንቺ ከሆድሽ ከወጣ ልጅሽ ጋር ራሱ በየቀኑ ነው የምትጣዩ።
ስለዚህ በየቀኑ ስለተጣላ ወንድ ይሄዳል ሴት ጋር ማለት አይደለም። በጣም ዱርዬ ባለጌ ወንድ እንኳን አይሄድም። በሚገርምሽ ሁኔታ ትዳር ማለት በጣም ከባድ ነው። ከዚህ በኋላ ደግሞ ወይዘርዬ እሱም ደግሞ እኮ አደርገውም ያንን ላይ አደርግ እኮ ከራሱ ጋር እኮ ቃል ገብቶ እኮ ነው ይህን ነገር ከአንደበቱ ያወጣው። ገባሽ? ግራ ገብቶት በቃ የመጨረሻ ውሳኔ ላይ ስትደርሺ ይህንን ወስነሽ ነው የምትመጪው። ምንድነው የምታደርጊው? ከምትወጁ ከምታፈቅሪያ ሰው ጋራ አትለይም፣ መለየት አትፈልጊም። በቃ አፕን አደረገ። በቃ ወተሽም እኮ ልትሞቺም ትችያለሽ እኮ። ያ አጋጣሚ ነው የሚባለው። ገንዬ ይሄ ልጅ እኮ አንዳንዴ ቁጭ ብለን ስናስበው በቃ ራሱን አርጓርዶ ራሱን ዝቅ አድርጎ ዛሬ የመጣበት ነገር ማለት የእሱ ጥፋትም ቢሆን በቃ ምንም ያድርጉኝ በቃ ይሄ ሁሉ ህዝብ እያየው በቃ እሷን ከማጣ ብሎ ነው የመጣው። አንደኛ ነገር እኮ በወይዘርዬ እሱ ይኸውልሽ እሱ እኮ ያስቀየመው እኮ እሷን ብቻ አይደለም ልቡን የሰበረው ሌላ ነገር እሱን የሚወዳቸው እንዴ እነሱም እኮ ያማቸዋል እኮ ከነሱ የበለጠ እኮ ተመልካቹም ያመዋል እኮ እንዴ እነሱ አይደለም እኛንም ትዳራችንን ሊያስፈቱን እኮ እና ያም እኮ ተመልካቹም ይኸውልሽ ኦዲየንሱም ታሟል። ለዚህ አልነበረም ኦዲየንሱ ይሄንን አልነበረም የሚጠብቀው። ስለዚህ ኦዲየንሱ ምንም አማራጭ ስለሌለው እነሱን እንደ ልጆቻቸው እንደ እህታቸው እንደ ጓደኛም ስለማያቸው የሱ ግዴታ ነው ይሄንን ነገር ማለት። ዛሬ ብሎታል፣ ሁሉንም መልስ ሰጥቷል አይደለ እንዴ? በቃ እኔ ተሳሳትኩ አላለም እንጂ ለምን እሱ እርግጠኛ አይደለም። ገባሽ? በዛ ነገር ብሎ እሱንም ብሎ ግራ ገባኝ አለ። አንዳንዴ ገንዬ ምን አለ መሰለሽ ግራ ገብቶሽ አያውቅም። የእውነት ለምን ግራ ይገባ? መናገርም ግራ ይገባል። እንኳን የሰራሽው በቃ ይገባ። በተለይ ሁሉም ሰው ያም ቤተሰቡን ጓደኛውም ሚዲያውም ሲጮህብሽ ይሄ ነገር ሆኗል እንዴ? ይሄ ልጅ አሁን አንዳንዴ መሄዱን ሁሉ እንደው ያን ቀን በአጋጣሚ ስላለ ነው እንጂ ዛሬ ቢጠይቅ ሄጄ ነበር እንዴ ብሎም ሊል ይችላል። ለምን መሰለሽ በቃ ግራ ይገባሻል። ብቻሽን ሆኗል ልጁ እኮ በሰውም ኮንፊውዝ ሆነ። በቃ ልናገር ለማልናገር እንዴት ብዬ ብናገር እንዴት ሊያምኑኝ ይችላሉ እያለ ከራሱ ጋር ፋይት እያደረገ ነው እኮ እሱ። አሁን እኮ በበድን ነው ቁጭ ያለውም የሄደውም። እሷ ትሻላለች ሆኖብኛልና ምን ማድረግ አለብኝ ብላ እሷ ለራሷ ቆማለች። በአሁን ሰዓት አይተሻት ከሆነ በነገራችን ላይ በጣም አዝናለች። እሷ ራሷ ቆማለች ለራሷ አይኑ ራሱ ምን እንደሚመስል አንዳንዴ እሱን ግን ይሁት ዛሬ የሆነ የወልሽ የሆነ እንትን ነው የጊልቲ ስሜት ነው እየተሰማው ያለው ነው። ገና በጣም የሚገርምሽ ነገር ጊልቲ ገና አሁን አይደለም ባይዘው የሱ ነገር ገና በጣም ነው ገና ፊውቸር ራሱ የማይለቅ በጣም ብዙ ነገር ይጸጽተዋል። ለምን መሰለሽ ይሄ ልጅ እንደዚህ አልነበረም። ለሰው ቆሞ እንትን ሲል የነበረው በዚህ ሁኔታ አልነበረም። እና ይሄ ለራሱም ሰርፕራይዝ ሆኗል። ልጁ በቃ ኮንፊውዝ ሆኗል። ምን ልበላችሁ በአማርኛ እንትን ብሏል። ምን እንደሚባለው ኮንፊውዝ ምን ተደበላልቆበታል። ህይወት ተደበላልቃበታለች። በቃ ልበላችሁ በቃ ልጅቱ ደግሞ ምንድነው ሀሳቧ ሆም ብላ ነው እንትን የምትለው ያለችው እና በቃ አቤት ድምጼ እና አሁን ለእሷ ነው መልእክት የምናስተላልፈው ግድ ስላለብን የጨረቃም ፋሚሊም የሚፈልገውም እኛም ተመልካቾች የምንፈልገውን ማስተላለፍ አለብን። ሃይሚ ደግሞ እኛንም ህይወቷን እንኑር ወይም በእኛ ህይወት ትመራ ሳይሆን እኛም እስከ ዛሬ ድረስ 2 ዓመት ሙሉ የለፋ ነው ለዚህ ስላልሆነ እኛንም ደግሞ መስማት አለባት ብዬ ነው የምገምተው። ምን ትያለሽ? እኔ የምለው ምንድነው በጣም ጎበዝ፣ በጣም ጠንካራ፣ በጣም አስተዋይ ልጅ ናት። ከኛ የበለጠ እሷ አጠገብ በጣም ታውቀዋለች። የሚጎዳትን የሚጠቅማትን ነገር ታውቃለች። ግን እንደኔ ሀሳብ ይቅርታ ትልቅ ነገር ነው። ይቅርታ ብቻ አይደለም፣ አብረው መቀጠል አለባቸው። ምክንያቱም በእኔ በህይወቴ ኤክስፒሪየንስ ትጎዳለች በጣም እሷ። ለምን በጣም ነው የምትወደው፣ በጣም ነው የምታፈቅረው። በጣም ተጎድቻለሁ ብላ ታስባለች። ከሱ ከተለየች ምን አይነት ሰው ነው የምታምነው? ምን አይነት ሰው ነው የምትቀርበው? ከምን አይነት ሰው ጋር ነው የምትኖረው? ጊዜ ይፈጃል፣ በጣም ጊዜ ይፈጃል። ሁለቱም ሰው ከሰውም ጋር እየተጣጥመውም ሊኖሩም አይችሉም። ልጨርሰው፣ የሁለቱን የምናገረው ጊዜ ይፈጃል። ጊዜ ይፈጃል። ያንን ጊዜ ብቻዋን ልታልፈው ትችላለች፣ ግን በጣም ከባድ በጣም መራራ ነው የሚሆነውና ልክ
ከዛ በኋላ ራሱ ሌላ ሰው ሆና ነው የምትወጣው እንጂ እቺን የምናቃት እቺን የምናያት ንጹህ አይደለም ሆና የምትወጣው። ግን ከሱ ጋር ከሆነች ሲከፋትም ለምን እንደከፋት ያውቃል፣ ስትናደድበትም ለምን እንደተናደደች ያውቃል። ትሪት እያረጋት ይመልሳታል ብዬ ነው ማስበው። ለሱ የምነግረው ደግሞ በጣም የሚገርምሽ እኔ እንደውም ከሷ ለሱ ፈራለታለሁ። ምክንያቱም በጣም ነው የሚጎዳው። ጊልቲ መሆን በጣም ከባድ ነው። በቃ ጥፋተኛ መሆን በጣም ጥፋተኛነት ስሜት መሰማት በጣም ነው የሚያመው እና እሱ ራሱን ሁልጊዜ ጥፋተኛ እያደረገ ነው የሚያስበው። ሰው መውደድ አይችልም። ፍቅሩ ሪሉ ፍቅር ካለ የሚያፈቅራትን የሚወዳትን ሰው በሆነ ነገር አጥቷል። ስለዚህ በጣም በቃ ሚዘራብል የሆነ ላይፍ ውስጥ ነው የሚገባው እና እሱን ለመደበቅ ሲሉሉ ምናልባት ሌላ ሰው ሊሆን ይችላል። ሌላ ሱስ ውስጥም ሊገባ ይችላል። ሶስተኛ ሌላ ነገር ውስጥ። ስለዚህ እንደምንም ብሎ ተከታትሎ እሷን ይቅርታዋን ተቀብሎ ለባቸው ማስበው እኔ እሷ በጣም ተረጋግታ ጊዜ ስጣት። እውነቷን ነው፣ ጊዜ ትፈልጋለች ግን አክሴፕት ታርገው ይፈጠራል። ይሄ ነገር ደግሞ ይፈጠራል። በጣም በሚገርምሽ ሁኔታ በአሁኑ ሰዓት ምናልባት እንጂ እንደውም ሰው በጣም ስማርት ስለሆነ ቴክኖሎጂ ስለሚጠቀም እንጂ የማይረገዘው ድሮ በተለይ ገንዬ ድሮ ማንም በቃ ዲቃላ እንዳታመጣ እንዳትወልድብኝ አይደለም የሚፈራው። ስለዚህ ማንም ልጅ ወልዶ ቤተሰቡ ጋር እየጣለ ወደ ሀገር የወጣ ብዙ ሰው ነገር ነው ትምህርት ቤት ሲሄድ ተደብቆ ምናምን። ስለዚህ ሳፍን ይሄ ነገር ሀብትን ያደርጋል። ይቅርታ ቢባባሉ አብረው ቢኖሩ ደስ ይለኛል። ምክንያቱም ምንም አያገኙም ሁለቱ የተለየ ነገር የሚያገኙ ድሮ ያውም በወጣትነት በጎረምስና የተወለደ አይደለም። ግን ይኸውልሽኝ ዘርጌ ከአሁን በኋላ ግን ሁሉም ወጣቶች ይኸውልሽ የሰው ልጅ ቆሞ እኔ እንዲህ ነኝ እኔ ጀግና ነኝ እኔ እንዲህ ነኝ ስላለ አይደለም። የሰው ልጅ በማያውቀው መንገድ ይሳሳታል፣ በማያውቀው መንገድ ያልነበረበት ይውላል፣ ያላሰበውን ነገር ያደርጋል። በሰው ልጅ የሚተማመን እኔ እውነቴን ነው። በሰው ነገር መናገር የምፈልገው ነገር ሴቶች ሰው እንደ መላክ ስላወራ ሰው እንደ መላክ ስላማረ መላክ ነው አይባልም። ሰይጣን መላክ ነበረ። ምናልባት በሙስሊሞቹም በክርስቲያኑም እንደዛ ነው ካልተሳሳትኩኝ። ሰይጣን መላክ ነበረ። በጣም የሚወደድ በጣም የሚከበር በጣም የሚታመን መላክ ነበረ። በመቅናቱ ምቀኛ በመሆኑ መጥፎ በመሆኑ ነው ሰይጣን የሆነው። ካልተሳሳት ሙስሊሞች ንገሩኝ። መጽሐፍ ቁርአን ላይ መጽሐፍ ቅዱስ እና ስለዚህ ያ አይደለም። አንዳንድ ሰዎች አይታችሁ ከሆነ መልካቸው አያምርም እዚህ ግቡ አትያቸውም፣ ግን በጣም ጂኔሶች ናቸው፣ በጣም የተማሩ ናቸው፣ በጣም አስተዋዮች ናቸው፣ በጣም ሰው አክባሪዎች ናቸው። አንዳንድ ሰዎች ደግሞ ስታያቸው የሚያምሩ ሲናገሩ የሚያምሩ ግን የሚሰሩት ስራ ሌላ ነው። እሱ አይደለም ሰው በመሆኑ ያስተጋባል ድምፅ። ወይ አለምነሽ አስተያየት መስጠት ከትችያለሽ? አንዴ ስለታታ አውራይ እነ ዩዘር አክብሬን ዝም አልኩ፣ ገብቼ ሰላም አላልኩም። ይቅርታ አድርጉ። ምን አስተያየት አለሽ? እኔ እናንተ ገኒ እነ ዩዘር ሁላችሁ ሀሳባችሁ የናንተ ተመሽቶ እንደውነት የሁላችሁ ሀሳብ በቃ የሆነ ልብ ላይ ያለ ስለተነገራችሁ በእናንተ ሀሳብ ነው የምስማማው። እኔ የሚጨምረው ነገር የለም። ልብ ላይ ያለው ነው ገኒ የራሳችንን ሀሳብ ነው የምንሰጠው እንጂ ባለቤቶቹ ምን እንደሚወስኑ እንዴት እንደሚኖሩ እነሱ ይኸውልሽ ፍርድ ቤትም እኮ በሽማግሌ ተጠያይቃቸዋል ይላል እኮ። አዎ አይልም እንዴ ዘርጊ ይላል። አዎ እንደዛ ነው። ስለዚህ የሰው ትላልቅ ሰዎች በእኛ እድሜ ያሉ እኮ አይደሉም። እነዚህ ገና ወጣቶች ናቸው። እግዚአብሔር አይምሮና ጭንቅላት ሰጥቷቸው ነው እንጂ እኮ በእነሱ እድሜ እኮ ዛሬ አስረሽ ምቺው ነው የሚለው ግማሹ ትውልድ። በጣም ጎበዞች ናቸው። ይህንን ነው ማሰብ ያለባችሁ እኮ። እነዚህ ልጆች እኮ መንከባከብ ነው፣ አበባን ውሃ ልክ እያጠጡ እንደሚንከባከብ። ቢኮዝ እነዚህ ልጆች እንዳይጠፉ አሁን ሁለቱ ከተለያዩ እሱ ገባሽ ወንድ ነው ግዴታ ወይ ወደ ሱስ ውስጥ እንዲረሳ እንዲተኛ ወይ ወደ መጠጥ ይገባል ወይ ወደ ጫት ይገባል። ገባሽ? ያ ነው ሊያረሳሳው የሚችለው። ስለዚህ ሳይገባ በፊት እሱንም መመለስ እሷንም መምከር እኮ ነው።
ይሄ እኮ ዝምድናና እናትና አባት መሆን አያስፈልግም እኮ ለመምከር ሰው መሆን ብቻ ነው የሚበቃው። በነገራችን ላይ ገን አንደርስታንድ የሆነ ነገር ምን አንደርስታንድ እንዳደረግኩኝ ዛሬ ትናንት ምናምን ታውቂያለሽ። እሷ በጣም ሬዲ ሆናለች፣ ትመለሳለች። ግን የምታጠናው የምታየው ነገር አለ። በጣም ሴንሰር ናት። በሚገርምሽ ሁኔታ እንዴት አድርጋ ራሱ አንዳንዴ የምታየው አስተያየት እኔ 2 3 ነው ማየው ፊልማቸውን። ለምን መሰለሽ የሚያወሩትን ብቻ ሳይሆን እንቅስቃሴያቸውን ማየት ነው ፈልገው። እኔ እዚህ የምሰራበት ቦታ ላይ አንዳንዴ እንትን ስለምል